በላውን አፋር ላይ አንስቶ እኛን በድምጹ የመግደል አቅም አለው አላህ። በራኪን ኃይሉ ከባድ ነው። እሳተ ገሞራ የሚባለው አላያችሁትም? እኮ የጀሃነምን እሳት ዱንያ ላይ ያየነው እሳት እንደዚህ ከሆነ ተራራን የሚበላ ድንጋይን የሚበላ ይኸው ተመልከት። ያንተ ቅልጥም ደግሞ የማይቋቋመው ይሄ ከአህያ ቆዳ የሳሳ ቆዳ ተንኮሉ ግን ዓለም ላይ አሸናፊ የሆነ አካል ምን ሊውጠው ነው? ወንድሞቼ ተውበት እናድርግ። حسبوا أنفسكم قبل أن تحسبوا وزنوها قبل أن توزنوا كما قال عمر رضي الله عنه. أهنوا ومرمر أهنوا مفتش أهنوا مسجدوችን በጀማዓ አጥለቅልቆ بالإخلاص መታደም أهنوا እውቀትን ሰብስቦ ዒባዳ ሶላት እንዴት ነው የምሰግደው ብሎ አሁን ነው ማወቅ። ዘካን እንዴት ነው የምፈጽመው? ሐጅ እንዴት ነው የምፈጽመው? ምላሴን እንዴት ነው ከኃጢአት የምሰበስባት? ጆሮዬን እንዴት አርጌ ልቤንስ ከኃጢአት እንዴት ነው ንጹህ ማደርገው ብሎ ማሰቢያው ጊዜ ሰዓቱ የተሰጠን አሁን። أما إذا حضر الموت أو طلعت الشمس من مغربها فقد غلق باب التوبة. عندي سو سكرة الموت لا يكدرس وين ፀሐይ በመግቢያዋ ከወጣች ተውበት ተዘጋ። ስለዚህ በወንጀል ላይ ሆነን አላህ Subhanahu Wa Ta'ala እንዳንገናኝ አሁኑ ጊዜው ነው።